ሰላም ጤና ይስጥልን ውድ የሪፖርተር ተከታታዮች፣ እነሆ በዛሬው ዝግጅታችንም አንድ እንግዳ ይዘን ቀርበናል። እንግዳችን ዶክተር ፍስሐ አስፋው ይባላሉ። ከዚህ ቀደም በነበረው የብሔር ብሔረሰቦች ጥናት ኢንስቲትዩት ውስጥ የሰሩ አንጋፋ ሰው ናቸው። ከዛ በተጨማሪም በውጭ ጉዳይ መስሪያ ቤት ውስጥ እንዲሁም ደግሞ በደህንነት ተቋም ውስጥ ማገልገል ችለዋል። አሁን በጡረታ ላይ ቢገኙም የተለያዩ መጽሐፎችን እያበረከቱ ይገኛል። ከሰሞኑም አንድ መጽሐፍ አበርክቷል። ከመጽሐፉ ጋር በተያያዘ ብቻ ሳይሆን በአጠቃላይ ስለ ልምዳቸው፣ ስለ አጠኑት ጥናት እንዲሁም ደግሞ ስለ ሀገራችን ይሄ የብሔር ፖለቲካ አለፍ ገደም ያሉ እያልን የተለያዩ ሀሳቦችን ለማንሳት እዚህ ተገናኝተናል። እንኳን ደህና መጡ ዶክተር። አመሰግናለሁ። አዲስ መጽሐፍ ይዘውልን መጥተዋል። የብሔር ብሔረሰቦች ጥናት ውስጥ ሲሰሩ ያደረጓቸውን ጥናት የተመረኮዘ ይመስለኛል። ምንድነው አጠቃላይ ጭብጡ የመጽሐፉ? ከዛ እንነሳ እስቲ። እንግዲህ አሁን ሁለት መጽሐፍቶች፣ አንደኛው የብሔረሰቦች መዛግብት ነው። ይሄኛው በጠቅላላው እኔ በእኔ ህይወት ውስጥ ኢትዮጵያን እንዴት እንዳየኋት፣ ልዩ ልዩ መስሪያ ቤቶች ያገለገልኩባቸው መስሪያ ቤቶች ጥንካሬያቸው፣ ድክመታቸው፣ በተለይ ውጭ ጉዳይ በሰራሁበት ጊዜ የኢትዮጵያ ፎሬን ፖሊሲ ምን ይመስላል፣ አንድ የዘለልከው ነገር ዋናው እኔን ሰው ያደረገኝ ውትድርና ነው። በውትድርና ሙያ ሳገለግል ምን እንደተማርኩ፣ ምን እንዳወቅኩ፣ ምን አይነት አዛዦች፣ ምን አይነት የኢትዮጵያ መሪዎች እንደነበሩ በውትድርና መስክ ማለት ነው። ስለዚህ ስለነሱም አለፍ ብዬ በመጨረሻም ኢንስቲትዩቱ የኢትዮጵያ ብሔረሰቦች ኢንስቲትዩት በነበርኩበት ጊዜ ኢንስቲትዩቱ ምንድን ነው ያጠናው፣ ዓላማው ምን ነበረ፣ ያ ጥናትስ ምን ሆነ የሚለውን ገረፍ አድርጋለሁ። እዚህ ላይ ነገር ልጨምርልህ የምፈልገው ይሄን ኢንስቲትዩቱን በተለየ አሁን ማተሚያ ቤት ነው ያለው። ከአንድ ሳምንት ወይም ከአንድ ሳምንት ተኩል በኋላ መጽሐፉ ይወጣል። ዲቴሉ በአማርኛ ቨርዥን ነው። ያ በአማርኛ የኢትዮጵያ ብሔረሰቦች ምን አይነት ናቸው፣ አሰፋፈራቸው እንዴት ነው፣ አመጣጣቸው እንዴት ነው፣ ስያሜያቸውስ የት ነው የሰፈሩት፣ ይህንን የያዘ። ሁለተኛ ነገር ኢንስቲትዩቱ በድጋሚ ያንን በተመረኮዘ ህገ መንግስት አርቅቋል። ያ ህገ መንግስት እንዴት ተረቀቀ፣ ምሁራኖች ምንድን ነው ያጠኑት ጥናት፣ የጥናቱ መሰረት ምንድን ነው፣ ያስ ደግሞ ለህዝብ ቀርቦ ሬፈረንደም ተካሂዶበታል። እንዴት ነበር ሬፈረንደሙ የተካሄደው? በሶስተኛ ደረጃ ደግሞ የአስተዳደር ክልል። እኛ እንግዲህ ኢንስቲትዩቱ የአስተዳደር ክልልን በሚከልልበት ጊዜ ማለት የነበሩት ግማሽ በአብዛኞቹ በዚህ ዓለም የሉም፣ ነፍሳቸውን ይማር፣ ከልብ ኢትዮጵያን ዘላለማዊ የሆነ የአንድነት ሙጫ ወይንም ግሉ እስቲ እንፈልግለት ብለው ከልብ የተጠና ነበር። በዚህ መሰረት የአስተዳደር ክልሉን ለማጥናት የተወሰኑ ቁልፍ የሆኑ ማለት መመዘኛዎች፣ በእንግሊዝኛ ቬሪየብል የሚባለው፣ እነዛን በማስፈር የአስተዳደር ክልሎችን አካሏል። እዚህ ጋር ግን ዶክተር አሁን በዛ ጊዜ የነበረው መንግስት፣ የደርግ መንግስት ወደ ጥናቱ ሲገባ፣ ወደ ብሔር ብሔረሰቦች ጥናቱ ሲገባ ተገዶ አይደለም የገባው። የብሔር ጥያቄ ገንፍሎ እየወጣ ጫናና ግፊት ስለተፈጠረበት አልነበረም? ጥሩ ጥያቄ ነው። ይችል ልጨርስና እንልመልስልሽ። ይሄንን አድርገናል። በአራተኛ ደረጃ ደግሞ የኢትዮጵያ ዋና ከተማ ያስፈልጋታል። ዋና ከተማው ያሆኑ ያለው አዲስ አበባ ምን ይመስላል፣ ወደፊት የህዝቡ ብዛት እንትን በሚልበት ጊዜ ምንን ማካለል አለበት፣ በተጨባጭ ደግሞ አዲስ አበባ ራሱን የሚችልበትን የኢንዱስትሪ አገር ነው። ግን ኢንዱስትሪ አይደለም ሰው ሳሙናና አቡጀዴ አይደለም የሚበላው፣ ምግብ ስለሆነ እንዴት አድርጎ
ምግብ ራሱን ይችላል እና እንዴት አድርገን ነው አካባቢውን የምንከልለው የሚል ጥናት ሁሉ ተደርጎ አሁን ያለው አዲስ አበባ ይሄንን ይመስላል፣ ወደፊት ግን አዲስ አበባ ይሄንን መምሰል አለባት የሚል ጥናት ተጠንቷል። ይሄ እንግዲህ አካትቼዋለሁ ማለት ነው ከነ ማለት ከተሰራው ማፕ ጋር ያ መጽሐፍ ይሄ ነው። ለአሁን አንተ ለጠየቀኝ ጥያቄ እንግዲህ እንደምታውቀው የኔ ጄኔሬሽን ምናልባት በአብዛኛው አሁን ስናየው አውዳሚነቱንም ወይንም ሳይገባን እንደው የውጭ ሰዎች በሰጡን መጽሐፍ የአገራችንን ሳናይ ያን ጊዜ እንጨፍር ነበር። ሶሻሊዝም፣ ኮሚኒዝም፣ መሬት ላራሹ፣ የብሔረሰብ ጥያቄ እያልን እንል ነበር። ያ ሬቮሉሽን የ66 ሬቮሉሽን የተነሳበት እንግዲህ በተማሪዎች ጥያቄ ይሄ ብዙ ተብሎለታል። ወታደሩ ስልጣን በሚይዝበት ጊዜ አሁንም ተማሪው ይህንን ይገፋ ነበር። መሬት ላራሹ፣ የብሔር ጥያቄ፣ የራስን እድል በራስ የመወሰን እነዚህ ነገሮች ይነሱ ነበር። አሁን ወታደራዊ መንግስት ሁላችንም እንደምናውቀው የመሬትን ጥያቄ ወዲያው መለሰው። ቀላል ነው በአዋጅ። ግን የብሔረሰብን ጥያቄ ለመመለስ አልቻለም። በወቅቱ ያልቻለበት ምክንያቱ እንዱ ቀላል ሆኖ አላገኘውም። አማራ እዚህ፣ ኦሮሞ እዚህ፣ ሽናሽን እዚህ፣ ጃንጃሩ እዚህ ብሎ ለማለት አልቻለም። ስለዚህ መንግስትነቱን ካረጋገጠ በኋላ ስልጣኑን ከያዘ በኋላ ኢንስቲትዩት ማቋቋም አለብኝ የሚል ሀሳብ ቀረበ። ኢንስቲትዩቱ ዞሮ ግን ግፊት ነበር። በራሱ ሞቲቭ ብቻ በራሱ ተነሳሽነት አይደለም። ዋንዴ ሬቮሉሽኑ ነገርኩ። ወታደሩም እኮ ስልጣን የያዘው እኮ ኩዴታ እኮ አልነበረም። ለነገሩ እኮ ወዝኑት እኮ ይሄ እኮ ህዝብ ተነሳ፣ ኦርጋናይዝድ የሆነው ወታደር ነው። ስለዚህ እሱ ስልጣኑን ያዘ እንጂ መንግስት እኮ ገልብጦ አይደለም፣ ኩዴታ አይደለም። እንደቀሩት አፍሪካ ሀገሮች ወታደሩ ጠመንጃ ይዞ መሪውን ሄዶ ተነስ ብሎ ያለው የለም። ይሄ የወታደሩ ላሳጥርልና የስ ግፊት ነበረው። እንደው ይሄንን አሁን ቀረብ አድርገን እንደው ብናየው አሁን ማንም ይውጣ ማንም ስልጣኑ ላይ በኢትዮጵያ ስልጣን ላይ የብሔር ብሔረሰብ መብት መከበር፣ የማንነት መብት መከበር፣ የማንነትና ራስን በራስ የማስተዳደር መብት መከበር ጥያቄ መዝለል የሚችል እድል ያለው መንግስት ይኖራል ወይ? በኢትዮጵያ ኮንቴክስት ይህንን አልመልስም፣ ከዚህ በኋላ ኢትዮጵያ አንድ ነች፣ በእኔ ባልኩት ብቻ ነው መሄድ የምንችለው የሚል መንግስት መምጣት ይችላል ወይ? ይችላል። ሰርቫይቭ ያደርጋል? ይችላል። ሰርቫይቭ የሚያደርግበት ማለት ሊኖርበትም ወይም አገዛዙ ሊቀጥል የሚችልበትን ደግሞ ሀሳቤ ልስጥ። እኔ 10 ዓመት ሙሉ ስናጠና ኢንስቲትዩት ውስጥ ምናልባት ከደደቢት እና ከሳህል በስተቀረ የኢትዮጵያን በሙሉ አይተናል። ረግጠን በአካል በግሩፕም በተናጠልም በብዛትም አነጋግረናል። አሁን የብሔረሰብ ጥያቄ፣ የራስን እድል የራስ መወሰን ይሄ የሚለው ባልገባቸው እርበን ባሉ ተማርን ባሉ እኔ ምሁራኖች ወይም ምሁራኖች ተማርን ባሉ ዩኒቨርሲቲ ገባን ባሉ የተጠነሰሰ እንጂ እታች ስትወርድ ብሔረሰብ ምንድን ነው የሚልህ? የራስን እድል በራስ መወሰን ምንድን ነው የሚልህ? እኔ ኢትዮጵያዊ ነኝ፣ ኦሮምኛ እናገራለሁ፣ እኔ ኢትዮጵያ ነኝ፣ ጃንጃሮ እናገራለሁ፣ እኔ ኢትዮጵያ ነኝ፣ ኩነማ ነኝ የሚልህ ነው ታች ያለው ህዝብ። ኦኬ፣ ያ እንደተጠበቀ ሆኖ የፖለቲካ ልሂቃኑ ብቻ ነው ጥያቄው ነው የምትለው? ጥያቄው አሁንም እኔ ከማንም ሰው ጋር ልከራከርበት እችላለሁ። ዛሬም ትላንትናም ጥያቄው በምሁራኖቹና ፖለቲሻን ነኝ በሚሉ የሚሽከረከር ነው። በልሂቃኖች ዘንድ ብቻ አለ።
ቴቨር ስም ስጣቸው። አንድ ምሳሌ ልስጥ፣ ስም አልጠቅስም። አንድ በጣም ታዋቂ ነኝ የሚል ፖለቲሻን ሲናገር አንተ ለምንድን ነው እርግጥ ምኒልክ ጡት ቆርጠዋል ወይ? እርግጥ ምኒልክ ማነው ዲክታተር ነበሩ ወይ ብሎ ጥያቄ ተጠየቀ። አይ እኛ እኮ ያን ጊዜ ያልነው ህዝቡን ለማነሳሳት ያደረግነው ቲዮሪ እንጂ ብዙዎቻችንም የማናምንበት ዶክሜንትም ያልሆነ ነው አለ። ይሄ እንግዲህ ማን እንደሆነ ራስህ ድረስበት። ስለዚህ በህዝቡ ላይ የሚያጎርሰው መርዝን የሚያጎርስ ሶሪ የተማረው የኔ አይነቱ ነው። ምሁር ነኝ ብዬ ካልኩ ማለት ነው። እና ምንድን ነው አሁን ላንተ ጥያቄ? እሺ ሆኗል። ይሄ ህዝቡንም ምሁሩንም ምንድን ነው አንድ ሊያስማማ የሚችል አንድ ነገር አለ። እኔ የምለው ሁል ጊዜ አለ። ኢትዮጵያ ውስጥ እውነተኛ ግልጽ የሆነ ውይይት ያስፈልጋል። ያ ውይይት ኢንዲፔንደንት በሆነ ተቋም የውጭ አይደለም፣ የውጭ የራሳችን ኢትዮጵያ ውስጥ ብዙ ኢትዮጵያውያኖች አሉ ከሁሉም ቋንቋ ተናጋሪ። እነዛ ተሰባስበው ህዝቡን ማወያየት ነው። ምንድነው የኛ ትልቁ ጥያቄ ነው መሰል ለህዝቡ ይሄንን አድርግ እንጂ ምንድነው የምትፈልገው፣ ምን አይነት መንግስት ነው የምትፈልገው ብሎ የሚጠይቅ የለም። እዚህ ጋር አያይዘው እንዲመልሱልኝ ዶክተር፣ እንደ ኢትዮጵያ አሁን የተቸገረችው በምንድን ነው? ግራ ስለሚገባ ነው ይህን ጥያቄ የማነሳው። አንዳንዶች በልሂቃን አለመግባባት ነው እዚህ ሁሉ ቀውስ ውስጥ የፖለቲካ ቀውስ ውስጥ የገባ ነው ይላሉ። ሌሎች ደግሞ ማህበረሰቡም ራሱ እርስ በርስ በታሪክ በሃይማኖት በባህል ሲቋሰል ሲጋጭ ነው የኖረው። እነዛ ነገሮች ሳይፈቱ ነው ውለው አድረው ለዚህ የበቃ ነው ይላል። የማህበረሰቦች ጸብ ነው ያስቸገረን ወይስ የፖለቲካ ልሂቃኖች ግጭት ነው ችግር የሆነብን? እንግዲህ የኔ አመለካከት ለጥያቄ ከመመለሴ በፊት አንድ ምሳሌ ልስጥ። አንተ 6 ወንድሞች ይኖርሃል ከእናት ከአባት የተወለድክ። 6ቱም ሳይጋጩ ይቀራሉ። በትንሽ እንጀራ በመቆረስ አንተ መደብ ላይ ነው የምተኛው፣ እኔ መደብ እቺ ያለ ነው። እንኳን በብሔረሰብ ቀርቶ ግጭት አለ ብለው ስለ ግጭቱ የሚያናፍሱት ልሂቃን ነው። የፖለቲካ ተረፌታ ለማግኘት የሚያደርጉት ነው። ጥያቄ ለጥያቄ ለአንደኛ ግን ዋናው ብሔረሰብ ይበጠበጣል እንጂ ልሂቃኑ ይበጠብጠዋል እንጂ ከራሱ የመነጨ ችግሬ ይሄ ነው ብሎ የሚለው የለም። ችግሩ ምን ነበር? አሁንም ያለው ችግር የታችኛው ህዝብ የሚፈልገው ገበሬው አርሶ መብላትን፣ ገበሬው ለምሳሌ አሁን ለእርሻ የሚያስፈልጉ ግብአትን የሚፈልገው ገበሬው፣ ነጋዴው ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ድረስ ዞሮ የሚነግድበትን የንግድ ነው። ጠቅላላው ፍላጎቱ ይሄ ነው። ነገር ግን ገብቶ የሚበጠብጠው አትራፊ ነኝ ባይ ፖለቲሻን ነው። ስለዚህ እኔ በኢትዮጵያ ህዝብ ምልህ ምንድነው የኢትዮጵያ ህዝብ አንድነቱን የሚወድ የሚፋቀር አንድ ምሳሌ በቀደም መድኃኔዓለም ቆሜ አኒውዣል ለኔ 2 ሰርገኞች ነበሩ። የዛሬዎቹ ሰርገኞች አቶ አበበ ደባልቄ ዝም ብዬ ነው ነገር አቶ አበበ ገሌ ኢትዮጵያዊ እና ወይዘሪት ገሌ ኤርትራዊ። እንግዲህ
ኢትዮጵያና አማራ ነው የተጋባው። ኤርትራዊና ኢትዮጵያዊ ነው የተጋባው። ምናልባት አማራ ሊሆን ይችላል፣ ኦሮሞ ሊሆን ይችላል። ስለዚህ በህዝቡ ዘንድ ያ ጥላቻ የለም። እንግዲህ አሁን የሚናፈሰውን የአየር ሁኔታ ታያለህ አይደል? ህዝቡ አሁን ሪሊ የኤርትራ ህዝብ ኢትዮጵያን ይጠላል፣ የኢትዮጵያ ህዝብ ኤርትራን ይጠላል ነው። የፖለቲካ አሻንጉሊት ነው ይሄ ሁሉ ማለት ነው። ሌላው እታች እየተጋባ ነው። ፎር ዮር ኢንፎርሜሽን 37% የኦሮሞ ህዝብ ውህድ ነው። ይዘር እናቱ አማራ ናት፣ አባቱ ኦሮሞ ነው፣ ወይንም አባቱ ኦሮሞ ነው፣ እናቱ ሲዳማ ናት። እንዲህ አይነት ነው የተጋባ ነው። ኦሮሞ ፐብሊሽድ በዛን ጊዜ ማለት ነው። አሁንም ቢሆን ሪሰንትሊ እንደውም አንድ ከካናዳ የመጣ ፒኤችዲ ያኔ ልጅ አጥንቶ ወይንም ፓርቲሲፔት አድርጌ ነበር። እኛም ደግሞ ስናጠና እንደዛ እንትን ያደረግነው እና ምን ልልህ ነው እኔ አማራ ነኝ ብሎ የሚል የለም እንደው በዛ ደረጃ እንኳን ብንሄድ። ስለዚህ ላሳጥረውና ችግሩ ያለው በልሂቃን በኩል ነው። እናንተ ስታጠኑ እንደው በተለያዩ ማህበረሰብ ክፍሎች በተለያዩ አካባቢዎች ሄዳችሁ በደንብ ስለ ብሔረሰቦች ማንነት በደንብ ዲግ አድርጋችኋል። የተሰነደ ነገርም አዘጋጅታችሁ ነበረ። በዋናነት እንደው የኢትዮጵያ ህዝቦች ምንድነው ችግራችን ይላሉ? ምንድነው አሁን ኢትዮጵያዊ ለመሆን ሆኖ ለመቀጠል ምንድነው የፈተነን ብለው እንደው እንደ ትልልቅ ችግር ያነሱላችሁ ጉዳይ? ስማ ኢትዮጵያዊነታችንን የፈተነ ብሎ እንግዲህ እኔ ምናልባት ያልሰማሁት ሊኖር ይችላል። ኢትዮጵያዊነቴን የፈተነ ብሎ ያለ አንድም ብሔረሰብ እኔ አላጋጠመም። እታች ነው የምልህ በዚያን ጊዜ ግዝ በዚያን ጊዜም ኦነግ አለ ያለ ላይ ነው ያሉት። እታች ግን ምንድነው የምትፈልገው? እኛ መንገድ የለንም፣ እኛ ውሃ የለንም፣ አፈራችን እየተሸረሸረ ነው። ነጋዴው ደግሞ እኛ ምርት ገዝቼ ከአንዱ ቦታ ወደ አንዱ ቦታ ለማለት ትራንስፖርት የለም። የኤሌክትሪክ ጥያቄ የኑሮ ጥያቄ እንጂ ስለ አገር ምንነት የጠየቀን እኔ ማስታወሻው የለም። አሁንም ቢሆን ማረጋገጥ አሁንም ቢሆን ጄንዌን ሄደን ክፍላት ሀገሮች ያሉትን ብንጠይቅ እርግጥ ወያኔ ምናልባት አምሶሪ ትልቅ የሰራው ደባል ግሉ ቋንቋ ነው፣ ትምህርት ነው። አሁን እንግዲህ በ30 ዓመት እድሜ 30 ዓመት እስከ 30 ዓመት ወይም እስከ 35 ያሉ እድሜ ያሉ ልጆች ተበድለዋል። እኔ እንግሊዝኛ እናገራለሁ፣ አንተ እንግሊዝኛ ትናገራለህ። እንግሊዝ አይደለም፣ ቋንቋ መግባቢያ ነው፣ ቋንቋ ማወቂያ ነው። አማርኛ የአማራ ቋንቋ ነው፣ የገዢህ ቋንቋ ነው የሚል በብዙዎቹ በኩል አማርኛን እንዳይማሩ አድርጓቸዋል። ያ ደግሞ በድሏቸዋል። አሁን የምናየው ነው። ከሱሉልታ አዲስ አበባ መጥቶ ስራ ማግኘት አልቻለም። እና ይሄን አይነት ነገሩ ትንሽ ወጣቱን ነው እናትና አባቱን አለ ወይንም አጎቱን አለ። እነዚህ ትንሽ ወጣቶቹ እኔ ሲዳማ ነኝ፣ እኔ ኦሮሞ ነኝ፣ በግልጽ እንነጋገር። ኦሮሞ ነኝ። ኦሮሞ ነህማ? እኔ ኦሮምኛ እችላለሁ። ያደግኩት ኦሮሞ ውስጥ ነው። ሰዋት ቋንቋ ነው ለኔ። ማንም ኦሮሞ ሊያማኝ አይችልም። ለነሱ ምላቸውን ነው የምለው። አንተ ግን እኔ ሳማህ አትሰማም እለዋለሁ። ወይንም አንተ ይሄንን ማንበብ አትችልም። ግራጁዌት ከሆኑ ስራ ፍለጋ ጊዜ ያ እየገባቸው ይሄ እንግዲህ ደባ የተሰራው ለጊዜያዊ ጠቀሜታ ብሎ ወያኔ የሰራው ነው። አስተዳደር ክፍፍሉንም
በቋንቋ ሲያደርገው ይሄን አይነት ችግርና ችግሩ ዞሮ ዞሮ ያው ወያኔ ላይ ተጠምጥሟል። ይሄ ነው። እንደው የኢትዮጵያ ብሔር ብሔረሰቦች ማንነት መጠናቱ እንዲሁም ደግሞ ለአስተዳደርና ይሄ ለወሰን ወይም ደግሞ ራስን በራስ ለማስተዳደር አገልግሎት መዋሉ ምንድነው አሁን ችግሩ? ለምሳሌ የብሔር ፖለቲካ ነው የሰራ ነው የብሔር ፖለቲካ ነው የፈጠር ነው ምናምን ይባላል እና ይህንን ማምለጥ የማንችል ከሆነ ይህንን ነገር እንደው በአስተዳደር ራሱን በቻለ ድንበር ምን መዋቅር ተዘርግቶ ፖለቲካዊ ስርዓት መፍጠሩ ምንድነው ችግሩ? እንግዲህ እኔ እንደ አጥኒ ምንም ችግር ያለ አይመስለኝም። ግን ፖለቲሻን ስላልሆንኩ እኔ ፖለቲካል ሳይንሱን እንጂ ፖለቲከኛ ስላልሆንኩ ችግሩ ምን እንደሆነም አላውቅምም አይታየኝም። እኔ በነገራችን ላይ ኢትዮጵያ ውስጥ ያልተጠና ጥናት የለም። ኢትዮጵያ ውስጥ እደግመዋለሁ፣ ያልተጠና ጥናት የለም። ያልተጠናው ምንድነው? ጉድዊል ያለው መንግስት ነው የሚያስፈልገው። ያ ጉድዊል ምንድነው? ህዝቡን ማነጋገር። የትልቁ የኢትዮጵያ ፖለቲሻን ትልቁ ችግራቸው ምንድነው? አውቅልሃለሁን ትተው ምን ትፈልጋለህ? ምንድነው ችግርህ? ፖለቲካሊ ምንድነው ችግርህ? ኢኮኖሚካሊ ችግርህ ምንድነው? ሶሻሊ ምንድነው የተበደልከው ብለው የታችኛውን ሰው መጠየቅ ነው። በዛን ውጤት መሰረት መንግስት መሰረታል። እኛ ምንድን ያደረግነው? ኢንስቲትዩቱ ምንድን ያደረገው? ኮስቺነር አዘጋጀን። ጥያቄ ማለት የጥያቄዎች አሁን የነገርኩህን በተጨማሪ ስምህ ማን ነው? አካባቢህ እንዴት ነው? ችግርህ ምንድን ነው? ፖለቲካን እንዴት ታያለህ? የሚሉ ዝርዝር ጥያቄ ጠይቀ አዘጋጅተን ለህዝቡ በተንን። ከዛ በኋላ ያን ጥያቄ ያዝን። እንግዲህ ሐረር የተጠየቀው ሲዳሞ አልተጠየቀም። ሲዳሞ የተጠየቀው ምናልባት ጉራጌ ሀገር ተጠይቋል። ያንን አጠራቅመን ከህዝቡ ጋር ውይይት ጀመርን። ምንድነው መፍትሄው? ምንድነው የምናደርገው? ከህዝቡ አሁን ፊድባክ አገኘን። ያንን አጠራቀመን። ያንን ይዘን ደግሞ ይሄ የሀገራችን ጥናት ነው ብለን ከያዝን በኋላ ሌላ ሀገር ሄድን። ተመሳሳይ ችግር ያለበት ካናዳ እንግሊዘኛና ፈረንሳይኛ ተናጋሪ ነው፣ ግን አብረው ነው የሚኖሩት። ፈረንሳይኛ የእንግሊዝኛ ቋንቋ ሁለቱም አድሚኒስትሬሽን ውስጥ ይሰራሉ። መንግስት ተቀጣሪ ለመሆን ፈረንሳይኛም እንግሊዝኛ ማወቅ አለበት። ስለዚህ ሁሉም ያውቃል ትምህርት ቤት ስለሚሰጥ። አሜሪካ የስንቱ ብሔረሰብ ነው ያለው? 53 ስቴቶች አሉ። 53 ልዩነት ያላቸው ግን አብረው ይኖራሉ። ምንድን ነው የወሰዱት? ኦኬ እኛን የሚያግባባን ስፓኒሽ አይደለም፣ እኛን የሚያግባባን አንድ ቋንቋ መኖር አለበት። ምንም እንኳን የገዣችን ቋንቋ የእንግሊዝ ቋንቋ ቢኖርም እንግሊዝኛ ነው ይዘው በሰላም ይኖራሉ። እያንዳንዱ ስቴት የራሱ የሆነ ህገ መንግስት አለው። ከፌዴራል መንግስቱ ጋር ያለው ግንኙነት አለው። ይሄ ነው ምሳሌ ነው ልሰጥ የምፈልገው። እንግሊዝ ሀገርም ቅድም ተነግሯል በምንጫወትበት ጊዜ አይሪሾች አሉ፣ ዌልስ አለ፣ ስካትሽ አለ። እነዚህ ሁሉ የተለያየ ስነልቦና አመለካከት አለበት። ግን ያንን ለራሳቸው ትተው የሚያገናኛቸውን አብረው የሚሰሩበትን ቋንቋ ይዘው አንድ መንግስት ሆነው ይኖራሉ። ያውም እነዚህ አዲስ የተፈጠሩ ናቸው። እኛ ሀገር ግን እንደዛ አይነት መንፈስ ያለው አሰራር ነው መሰራት ያለበት ባይ ነኝ። እንደው እዚህ ጋር በቅርብ ጊዜ የሆነ ነገር ልጥቀስ። እንደው
ዲስከሽናችን ቆንጆ ሆኖ ስለታየኝ ነው። የፌዴሬሽን ምክር ቤት ላይ አንድ እቅድ ቀርቧል። በዋናነት የብሔር ብሔረሰቦችን አትላስ የማዘጋጀት በደንብ ሰንዶ የማቅረብ ይሄ ነገር ባለፉት 30 ዓመታትም እንዳልተሰራ ነው መንግስት ያመነውና እሱን ለማድረግ እንቅስቃሴ ጀምሯል፣ ጥረት ላይ ነው። እንደው የኢትዮጵያ ብሔር ብሔረሰቦች ማንነት፣ አስተዳደር ወሰን ማንነት እና በራስን በራስ የማስተዳደር እንትን ስለተጠና ብቻ እንደው ኢትዮጵያ ሃርመናይዝ ትሆናለች፣ ሰላማዊ ትሆናለች ወይ? ይሄ መጠናቱ ምንድነው ፋይዳው? እኔ አትላሱ ለምን አንድ ነገር ስታጠና ግቡን ነው ማለት አለ። ምንድነው ነው የኛ ግብ? አሁን ማነው ኢንስቲትዩቱ ብሔረሰቦችን ሲያጠና ባህላቸውን፣ ቋንቋቸውን፣ ስነ ልቦና አመለካከታቸውን፣ የኢኮኖሚ ሁኔታቸውን ስናጠና ግቡ ምንድነው? ሁለት ነው። አንድ ህገ መንግስት ለማርቀቅ፣ ሁለት የአስተዳደር ክፍፍልን ለመመስረት ነው። ተረዳኸኝ? አሁን ይሄ አትላሱ ምንድነው ግቡ? ግቡን ስለማላቅ በዛ ላይ ኮሜንት መስጠት አልችልም። ነገር ግን ኢንስቲትዩቱ ዶክሜንትድ ይሆናል። ያ ዶክሜንት አሁንም በቁጭት ነው የምናገረው፣ በጥራት ልክ እንዳንተ መዛግብት በጥራት ሆኖ ይህንን ቤት የሚሞላ ጥናት ነበር የተጠናው፣ ኢንስቲትዩቱ ያጠናው። ይሄ ምንም የፖለቲካ ማለት ግብአት የሌለው ግን በአገር ወዳድነት በእውነት የተሰራ ነው። የውጭ ሀገሩን በመመልከት የውስጡን በማጥናት የተደረገ ነው። ያንን ግን ምንድነው ወያኔ መጣ ሰብስቦ አንድ ቤት ውስጥ አጎራው፣ ሸረሪት ነው ያደረበት። እኔ በዛ ቁጭት ነው ይህን መጽሐፍ ሁሉ ለመጻፍ የተነሳሁት። ያን ጥናት ወደ ትግበራ አልገባም፣ ለማየትም አልፈለጉም። ከባብ ምንድነው አለኝ አንዱ ሞቷል። አሁን እሱን ስሙን መጥራት አያስፈልግም። ዳዊት የሚባል አፈ ጉባኤ ነበር። ኢትዮጵያን የ90 ዓመት ነው የ90 ዓመት ታሪክ ነው ብሎ የተናገረ ሰው ነው። ምን ያለ ከእባብ እንቁላል ምን ይገኛል አለ። እንደ አረሄ በደንብ የተጠና ነው ጥናቱን በቪዲዮ ሁሉ የተቀረጸው ነው። ስለዚህ ተጠንቷል ጥናቱ ነው። ያን ጥናት አንስተህ በግብአት ሊጠቀሙበት አልፈለጉም ነበር። አልፈለጉም በፍጹም። ምክንያቱም ኦልሬዲ ብየዋለሁ፣ አሁንም እለዋለሁ፣ ጫካ ሆነው ያጠኑትን ህገ መንግስት አምጥተው ነው የሰጡት። ደርግ ለምን ሊተገብረው አልቻለም? ደርግ 2 ዓመት እኮ ሰርተዋል። ረፈደበት። አየህ ረፈደ። ጦርነቱ በዛ በኩል 2 ዓመት አሁን ነው። ትግራይ ራስ ገዝ ነበር ለ2 ዓመት። ኤርትራ ራስ ገዝ ነበር ለ2 ዓመት ጦርነቱም እየተካሄደ። አፋር ራስ ገዝ ነበር ለ2 ዓመት። ኦጋዴን ራስ ገዝ ነበር ለ2 ዓመት። አራይ እነዚህ ለምንድን ነው ራስ ገዝ የተሰጡት? እነዚህ አንደኛ የፖለቲካ ቦርደር ላይ ስለሆነ ራሱን በራሱ የማስተዳደር መብቱ መጠበቅ አለበት። ትግራይ ቦርደር ላይ ስለሆነ ራሱን በራሱ ማስተዳደር አለበት። ማነው ችሎታ አለው ማለት ነው። ኤርትራም እንደዛው፣ አፋርም እንደዛው እና 2 ዓመት ሆኗል። የቀረው አስተዳደር ክልል አዲስ አበባ ራሱን የቻለ የአስተዳደር ክልል ግን እንዳልከው ደርግ ረፈደበት እና እነሱ ኢሚዲየትሊ እንደመጡ ያንን ሰራዊቱን የደርግ አባል ብሎ አፈረሰ። መንግስትም ደግሞ የደርግ መንግስት ብሎ ስርዓቱን አፈረሰው። ጥሩ ጥላቱን እንኳን ቢጠቀሙበት ደህና ነው ከአንድ ነገር በስተቀር
ኮሮጆ የምርጫ ኮሮጆ እና የምርጫ ወረቀቱን ተጠቅመውበታል። ይሄ ሁልጊዜ የሚነሳ አከራካሪ ጥያቄ ነው። እንደው ብሔር ብሔረሰብ ማን ነው? ብሔር ምንድን ነው? ማህበረሰብ ምንድን ነው? እነዚህ ራሱ በቅጡ ዲፋይን ሳይደረጉ ወይም በደንብ ሳይተነተኑ ነው ወደ ብሔር ፖለቲካ የተገባው ይባላል። እንደው በዚህ ላይስ ምን አይነት አረዳድ ነበረ ያኔ ከኢንስቲትዩቱ ውስጥ እንደው አጣቅሰን ማየት ብንችል? ማህበረሰብ ማን ነው? ብሔር ማን ነው? ብሔረሰብስ ማን ነው? የትኛው ነው አሁን ከማህበረሰብ ወደ ብሔርነት ለአቅመ ብሔርነት የሚበቃው? ምን ሲያሟላ ነው? ለአቅመ ብሔረሰብነት እንደው ደረጃው እንዴት ነው የሚመዘነው? አንዱ ምን አለኝ፣ ወይዘሮ ስህን የሚባል ትምህርት ቤት የኢትዮጵያን ለመበታተን የተቋቋመ ትምህርት ቤት ነው እኛ ሳናቀው። አንድ መንግስት የፈረመውን የሚቀጥለው መንግስት ሊሽረው አይችልም። ኤርትራ የኢትዮጵያ አካል ናት የሚለው ብዙ ፖለቲካ ሰርተው ዶሜስቲክሊ ኢንተርናሽናሊ በሰከነ መልክ ሰርተው አትሊስት ሁለቱንም የባህር በር አግኝተናል። ያ ያንተ መሬት አይደለም፣ ባህሩ ያ ወደቡ ያንተ አይደለም። ያንተ ያልሆነውን በግድ ወስዳለሁ ካልክ ኃይለኛ ከሆንክ መውሰድ ትችላለህ። ሸማቂዎች የኤርትራ ፖለቲሻን ወደ መሀል አገር ካልወሰድን፣ መሀል አገሩን ካልበጠበጥን እኛ ነፃ እንወጣም በሚል ቲዮሪ ነው። ያ ራሱን የቻለ ነው።